ገና አልመጣህም እንዴ? ማታ ትላንት ተመለስኩኝ ከኤርፖርት ከዚህ ከዱባይ ኤርፖርት ያልጨረስኩት ነገር ነበር። ያ አላህ እነዚህ ጀማዎች አየር ይዟል ማለት ነው። ግን እዚህም ከመጣ በኋላ ትሪቀንም አይደል? ከዛ አየሩን እንለቀዋለን። አብሽር ኢትዮጵያ ኔትወርክ ያን ያክል አይመስለኝም። ከዚህ በፊት ብዙ ጊዜ ለመግባት ሞክሬ ደካማ ብዙ አያስጠቀምም። ጀመሩ አድርጎ ሲያቋርጥና ደግሞ በትምህርት መካከል ኔትወርክ የሚያቋርጥ ከሆነ ነው ደስ አይለኝም። ለዚያ ነው ኢንሻአላህ አብሽር ኔትወርካችንም ይሰራል ኢንሻአላህ አብሽር። በቃ እሺ ወደ ትምህርቱ እንመለስ። ስለናፈክ ነው ሰላም ነው ሊበልብዬ ነው ኢንሻአላህ። ጀዛከላሁ ኸይር ወበረከላሁ ፊኩም። አይከኖትላ ኡስታዝ እንዴት ናችሁ ኡስታዞች? ሰላም ወራህመቱላሂ ወበረካቱ። አህላን ደህና ነህ ኡስታዝ? ደህና ነኝ ወላሂ አልሐምዱሊላህ። አላህ ይጠብቅህ ያ ረቢ ኢንሻአላህ። ፖስት ሁሉ የመጡ ምን ሆኖ ነው ምናምን ነገር ሲሉ ነበርና እንኳን በሰላም ተመለስክልን። ጀዛኩሙላህ ኸይረል ጀዛ። እኔ የምለው ኡስታዝ እንትን ማለት መነጽር ብትጠቀም የተሻለ ነው። ብዙ ጊዜ ኢንፌክሽንም ምንም እንትን ያማልና ሰርጀሪው እሱን ነገር ብታደርግ ቢያንስ ይሄ ምንድነው ብሉ ላይት ከተር ነው ባላለ እሱን እንትን መቋቋም ይችል ኢንሻአላህ ኢንሻአላህ سمعنا واطعنا يا كرمكم جزاكم الله استاذ الله يطبق يلا ወደ ደርሳችን ማሻአላህ ቃል በተግባር الله يطبق يا رب الله يكبر። እሺ ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ። እንዴ ኢብሮ ተበርቼ ሰላም ኢብሮ አረ ኢብራሂም የለም። የኢትዮጵያ ኔትወርክ ደካማ ነው መሰል አይደል ኢብሮ? እሺ አይሰማችሁም አይደል? ካኔ መሰለኝ ግን ሰላም አለይኩም ሰላም አለ። ወአለይኩም ሰላም ወራህመቱላህ ሀይሽ ቦስ ኮፍያ በጣም ነው ወላሂ ረስ ይላል። እንዴ በጣም ይመቻል ኮፍያ። ስለ ብድር ልጠይቅህ። ስለ የትኛው ብድር? የማይክሮፎን አምጣ እስኪ እንቅረብበት። قال إني عبد الله آتاني الكتاب بلتنش يمجرش عنك أستاذ السلام عليكم. وعليكم السلام ورحمة الله. አልጋልብስ ምን ከለር ነው የሚመችህ? ምን ላንተ ፍለስ ጥያቄ ጠይቅ ነበር ስለ ብድር ተበድሬ ነበርና ተራብ ነው። እሺ ይሄ ብድር አትበደር ጥሩ አይደለም። ከ9 ዓመት በፊት ማለት ነው ሳውዲ ያለሁኝ ከጓደኛዬ ላይ 3000 ድርሃም ተበድሬ ነበር። እውነት ነው? ሪያል ማለት ነው ሳውዲ ሪያል። እውነት ነው። እሺ ከዛ ከ9 ዓመት በፊት ማለት ነው። እሺ ባይ ከዛ አሁን ልመልስላት ፈልጌ እሷ የምትለኝ አሁን ባለው ምንዛሬ ኖርማል የሰጠው 3000 ሪያል ስለሆነ 3000 መልሺ ነው የምትለኝ። እኔ ደግሞ መጀመሪያ ስታበድሪኝ ባለው ምንዛሬ ልመልስልሽ፣ እሷ ደግሞ አይደለም አሁኑ አምጪ የሰጠው 3000 ስለሆነ 3000 ነው ያለችኝና ክርክር ተፈጥሮ እንትን ልበልክ ብዬ ነው ጠይቅ ብዬ ነው። ሐቀኛ ናት ማለት ነው ልጅቷ አይደለ? ማለት መመለስላት የሰጠችኝ 3000 ድርሃም ነው መመለስ ያለብኝ ወይስ ምንዛሬው በኢትዮጵያ አድርጌ በድሮ መመለስ ያለብኝ? አሁን ባለው 3000 ሪያል ለብድራሽ ከሆነ 3000 ሪያል ነው የምትመልሽላት ዛሬ ራሱኑ ማለት ነው። እንደስኪ استاكده ሪያሉን በሪያሉ ነው መልስላት ማለት ነው አይደል ኡስታዝ? عبد الله آتاني الكتاب وجعلني نبيا
እንዴ ቦስ ሰላም ቀረኩ። እሺ ሰላም ነው፣ እንዴት ነህ? እግዚአብሔር ይመስገን። አንድ ጥያቄ ጠይቅ። እሺ ጥያቄ ምንድን ነው? ጥያቄ ምንድን ነው? ጥያቄ ኦኬ እንትን በእናንተ በኩል ያለውን አስተምሮት ለማወቅ ነውና አሁን ለምሳሌ አዳምና ሔዋን ከተፈጠሩ በኋላ ምድር ላይ ተሰርቶ ወደ ገነት ገቡና የሆነ ስህተት አጥፍቶ ከገነት ወጡ አይደለ? እንትኑ ትምህርቱ በእናንተም ተመሳሳይ ነው ከኛ ጋር እዚህ ጋር በእናንተ እንዴት ነው? እስኪ ከኛ ጋር እንደዛ ነው ያለው ነገር። ከእናንተ ጋር እንደ ክርስትና እንዴት ነው? አዳምና ሔዋን ለምንድን ነው አዳምና ሔዋን ይሄ ጥንተ አብሶ ምናምን የሚባለው እንትኑ ለመጠየቅ ነው ምናምን የሚለው እሱን ኮንሴፕት ለማምጣት ፈልጌ ነውና እኛ የምንለው እነሱ በሰሩት ኃጢአት ከገነት ተባረን ወጣንና ከዛ ክርስቶስ እስኪመጣ ድረስ ገነት ዝግ ነበረች በእኛ አስተምሮት። የሁሉም ከሱ በታች ያሉትን እንድንድን ክርስቶስ መምጣት እንድንድን ማለት ያው ገነት ተቆልፋም ተዘግታ ስለነበረች ከዛ ሰዓት ጀምሮ ክርስቶስ መጥቶ አዳነን እንላለን። እናንተ በእናንተ አስተምሮት ደግሞ የእንትን ምድር ጥንተ አብሶ ምናምን የለውም ነው የሚለው አይደል? ወይም ደግሞ ኃጢአት አይተላለፍም ምናምን አይደል? ኦኬ አሁን ያጠፉት መቼም ከገነት መውጣት ቅጣት ነው አንድ፣ ወይም ደግሞ የሆነ ቅጣት ወይም ደግሞ ብቻ ቅጣት ነው ከገነት መውጣት ማለት ነው አይደል? ያጠፉት እንግዲህ በእናንተ አስተሳሰብ አዳምና ሔዋን ሆነው አዳምና ሔዋን ከተባረሩ በኋላ ልጆቻቸው ለምን ወደ ገነት ተመልሰው ለምን አልቀጠሉም ነበር? ችግር ከሌለው ማለት ነው። የክርስቶስ መምጣትና መዳን የሚለው ኮንሴፕቱ የመጣው ክሊር ነው ወይስ እዛ የነበሩት አዳምና ሔዋን ናቸው፣ እኛ አልነበርንም። እዛ የነበሩት አዳምና ሔዋን ናቸው፣ እኛ እዛ አልነበርንም እኮ። እነሱ መጀመሪያ ለምን አልተመለስንም ነው እኮ እኛ ጥፋት ስለተዋረድን ስጋችን ለዛ አግባብ ስለማይሰጥ ነው ያልተመለስነው ብዬ ነው የማስበው። ምክንያቱም እዛ አልነበርክም ሲጀመር። አምላክ አላህ የሚቀጣው ማንን ነው ከተባለ ኃጢአት ያደረጉ ሰዎችን ነው። ኃጢአት ያላደረጉ ሰዎችን ወላጆቻቸው ኃጢአት አድርገዋልና ኃጢአት በልጆቻቸው ላይ ይተላለፋል ብሎ እግዚአብሔር ይህንን ሕግ ለእናንተ ይሄ እምነታችሁ መሰረት ሆኖ መገኘቱ ትልቅ ስህተት ነው። አምላክ ሰዎችን እንደ ኃጢአተኛ የሚቆጥራቸው የከለከለውን ትእዛዝ ሲተላለፉ ጊዜ ብቻ ነው እንደ እስልምና። አየህ፣ እኛ ደግሞ ይዛኔ አልነበርንም፣ አልተፈጠርንም። ስለዚህ ተፈጥረን ኃጢአትን ከልክሎና አምላክ የዛኔ ብንተላለፍ እንደ ኃጢአተኛ እንቆጠራለን። አዳምና ሔዋንን ፈጠራቸው፣ ከለከላቸው። ኃጢአት ማለት ትርጉሙን ታውቃለህ? እስኪ ንገረኝ። ካላወቅን እነግርሃለሁ፣ ችግር የለውም። የኃጢአት ትርጓሜ ምንድን ነው እንደ ክርስትና? ኃጢአት ማለት የእግዚአብሔርን ትእዛዝ አለመፈጸም። በጣም ጥሩ። ኃጢአተኛ ማለት ከትእዛዝ ውጭ ነው። ኃጢአተኛ ማለት ከትእዛዙ ውጭ የፈጸመ ሰው። በጣም ጥሩ። አየህ አይደለ? ይሄን ለማለት ደግሞ አንድ ኃጢአተኛ መኖር አለ፣ ግለሰብ መኖር አለበት። ሁለተኛ የተከለከለው ደግሞ ክልከላ ነገር መኖር አለበት። ይህ ደግሞ ማንን ነው የሚመለከተው ብለን ስናይ አዳምና ሔዋንን ነው። እነሱ ግለሰቦች አሉ፣ የተከለከሉት ነገር አለ። ይችን የዛፍ ፍሬ እንዳትበሉ ተብለው ተከልክለዋል። ያንን መተላለፋቸው ኃጢአተኛ ያሰኛቸዋል። እኛ እስከተባለ የዛኔ ገና አልተፈጠርንም። አየህ አይደለ? ነገር ግን የአዳምና ሔዋን ልጆች ናቸው በማለት ገና ያልተፈጠሩ አካሎችን እንደ ኃጢአተኛ መቁጠር ይሄ ኢፍትሃዊነት ነው። ገብቶሃል አይደል? አምላክ አላህ በቁርአን ላይ ሲናገር ወላ ተዚሩ ዋዚረቱን ወዝራ ኡኽራ ይላል። ማንም ነፍስ የሌላን ነፍስ ኃጢአት አትሸከምም ብሎ ይናገራል።
ኢነ አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሳእቱም ፈለሃ ይላል። መጥፎን ስራ ብትሰሩ ያ መጥፎ ስራ በእናንተ ላይ ብቻ ነው። ክፉን ስራ ብትሰሩ ማነው መልካምን ብትሰሩ ደግሞ ያ መልካም ለእናንተ ነው እያለ አላህ ይናገራል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ይላል። ለሰው ልጅ ከሰራው ውጭ ሌላ የለለትም እያለ ይናገራል። መን ዐሚለ ሷሊሐን ፈሊነፍሲሂ ወመን አሳአ ፈዐለይሃ ይላል። መልካምን ስራ የሰራ ያ ለራሱ ብቻ ነው፣ ክፉን ስራ የሰራ ደግሞ በራሱ ላይ ይሆንበታል እያለ ይናገራል። አየህ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ የመጀመሪያ አባትና እናቶቻቸው አዳምና ሔዋን የኔን ትእዛዝ ተላልፈዋልና እናንተም ራሱ ከነርሱ ልጆች ናቸውና የመጣችሁት እንደ ኃጢአተኛ ቆጥራቸዋለሁ አላለም። ሁሉም ሰው ሲወለድ ንጹህ ነው። ኃጢአትን ሲያደርግ ጊዜ ኃጢአት ማለት አምላክ በነቢያት በኩል ትእዛዛትን አውርዶ ያን ትእዛዝ የተላለፈ ነው እንደ ኃጢአተኛ የሚቆጠረው። ያየህ ያን ለማድረግ ራሱ ብዙ መስፈርቶች አሉት። ለአቅመ አዳም ልጁ መድረስ አለበት፣ ለአቅመ ሔዋን መድረስ አለባቸው። ንጹህ አይምሮ የሆነ መሆን አለበት፣ እብድ መሆን የለበትም። እብድ ከሆነ እንደ ኃጢአተኛ አይቆጠርም ኃጢአትን ቢያደርግም። አያ ለአቅመ ሔዋን ያልደረሱ ለአቅመ አዳም ያልደረሱ ህፃናት ልጆች ኃጢአትን ቢያደርጉ እንደ ኃጢአተኛ አይቆጠሩም። ምክንያቱም በዚያ ቅጽበት እነሱ የኃጢአትን ኃጢአትነት የጽድቅን ጽድቅነት አያውቁምና። ስለዚህ ይህ ነው በእስልምና ላይ ያለው ትልቅ ደስ የሚለው ነገር ምንድነው? አምላክ በወላጅህ ስም እንትን አንተን አይፈርድብህም። ወላጅህ ራሱ ይቃል ራሱን ችሎ አንተ ደግሞ የነብያት ትምህርት አስተምሮ ደርሶ ለአቅመ አዳም ደርሰህ ንጹህ አይምሮ ኑሮ አልቀበልም አሻፈረኝ ካልክ ብቻ ነው እንደ ኃጢአተኛ የምትቆጠረው። ይሄን ይመስላል። ኦኬ እሺ ቴንክ ዩ። ግን እዚህ ጋር አዳምና ዮሐን ከገነት ወደ ምድር መባረራቸው ቅጣት ነው ቅጣት አይደለም? አንደኛ ነገር እሱን ጥያቄ ልጠይቅ። እንደ ቅጣት አይደለም የሚታየው? ምክንያቱም እኔ ቅጣት ነው ብዬ ነው የማስበው። አንደኛ ከገነት ወደ ምድር መምጣት እንደ ቅጣት ብዬ ነው የማስበው። ገነት ላይ መኖር ደግሞ ያው መታደል ነው። አሁን እነሱ እኔ እዚህ ጋር ሎጂካል ለመሆን እየሞከርኩ ነውና እነሱ ምድር ላይ ከመጡ በኋላ ሲወልዱ የአዳም ልጅና የሔዋን ልጅ ሰምሃው በእነሱ ምክንያት እዚህ ምድር ላይ መጥተዋል። አሁን ኮንሴፕቱን ዲቴል ብዙም ስለማላውቀው ነው የኃጢአት ውርስ የሚለው በእኛ በኩል ያለውን ማለት ዲቴል ስለማላውቀው፣ ግን እዚህ ጋር የሚታየኝ ምንድነው እነሱ ምድር ላይ መጥተዋል። ምድር ላይ መቀመጥ እኔ ኮንፈርት አይሰጥም። ከገነት ስለማይበልጥ ገነትን የሚያክል ነገር ስለሌለ አዳምና ሔዋን ልጅ ሲወልዱ እነዛ ልጆች ያ ኃጢአት ወይም ደግሞ እነሱ አዳምና ሔዋን የፈጸሙት ችግር ከሌለባቸው አላህ ወይም ደግሞ ፈጣሪ እነዛ ልጆች ወስዶ ገነት አስቀምጦ የነሱን ዘርዛ ማስቀጠል ይችል ነበር። ከዛ ከነሱ ደግሞ ሲያጠፉ መልሶ በእነሱ ጥፋታቸው መልሶ ያባራቸው ነበር። ግን እዚህ ጋር ምንድነው የተፈጠረው? አንዴ አዳምና ሔዋን አባረራቸው። ከዛ መሬት ላይ ሰዎች ይኖራሉ። ግን መሬት ላይ የኖሩበት ምክንያት ደግሞ እንዲኖሩ ያደረጋቸው ምክንያት ማን ነው ሲባል እዚህ ጋር አዳምና ሔዋን ነው ማለት ነው። ይሄ that means የሆነ ሪሌሽን አለው። የነሱ ኃጢአት ኮዝ አድርጎናል እኛ እዚህ እንድንኖር ማለት ነው። አላደረገ ምንም ከአዳምና ከሔዋን ጋር የሚያየ ቅጣት አይደለም የምትለው ኢብራሂም ቅጣት ነው። አላህ በቁርአን ላይ ተናግሯል። አላህ ሱብሓነሁ ወተዓላ ከበላህ ትወጣለህ ወደ ምድር ትወርዳለህ ብሎ ተናግሯል። ቅጣት ነው እሱ። ቅጣት አይደለም ብለህ ነገራችሁ ካለ ተሳስተዋል። የፈጠረው ለምድር ነው። ለምድር ሆኖ የሚሆነው ግን ሰበብ አለው። ሰበቡ ምንድነው? ትእዛዝን መተላለፉ ነው። ትእዛዝን መተላለፉ ከዚያ በኋላ ቅጣትን ያስከትላል። ገብታችኋልና ይህን ይመስላል። አላህ ስብሓነሁ ወተዓላ ከልክሎታል። አንተ ወዘውጁከል ጀና ወኩላ ሚንሃ ረገደን ሐይሱ ሽእቱማ ወላ ተቅረባ ሃዚሂ ሸጀራ ፈተኩና ሚነ ዛሊሚን። ይህችን የዛፍ ፍሬ እንዳትቀርቡ ነፍሳቸውን ከበደሉ ትሆናላችሁ አላቸው። ነፍስን መበደል ኃጢአት ነው አይደለም? ኃጢአት ነው። ለዚህ ቅጣቱ ምንድነው? መውጣት። ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ። ይህችን የዛፍ ፍሬ እንድትበሉ እንዳያደርጋችሁ ከበላችሁ ትወጣላችሁና የዛኔም ትቸገራላችሁ ምድር ላይ አላቸው። ያ ነው። እሺ አሁን ይሄ ነው ወገናችን። እሺ አንተ እየጠየቅ ያለኸው ከእምነት ውጭ ሆነህ ነው። እንደ ሎጂክ ብለህ አነሳ። ሲጀመር እምነትና ሎጂክ እኛ እዚህ የመኖራችን ምክንያት ኮዙ የነሱ ኃጢአት አይደለም ወይ ነው ጥያቄ። እንደሱ ከሆነ ስለዚህ እንደሱ ብሎ የሚያስተምረውን እምነት ይመዘናል። ይዛል እኮ እሺ
አንድ ያታዳምጥም እንዴ? በእነሱ ኃጢአት ነው እዚህ የመጣ ነው ብሎ የሚያምን እምነት ካለ ያ እምነት ይመዘናል። እንደሱ ነው የሚሆነው። እናንተ እንደዚያ ብላችሁ ነው የምታምኑት አይደለ? በአዳምና በሔዋን ኃጢአት ምክንያት ነው የመጣ ነው ብለህ ነው የምታምነው አይደለ? እንደሱ ብለህ ነው የምታምነው። ሻሃዳ አለ መሰለኝ ኡስታዝ ኡሙ ጋር ይቅርታ። እሺ ኡሙ ኢልሃም ካለሽ ምትሽናሽ? እሺ አንዴ ነው ለሰላም ተረጋጋ። ኡሙ ኢልሃም አለሽ? ሃሎ እሺ ካለሽ ሚቱን ማንሳት ትችላለሽ። እሺ ወአለይኩም ሰላም። ሰላም ነው። እሱ እንዴት ነህ? ዳኝ አልሐምዱሊላህ ሰላም ነው። አይ ይቅርታ እኔ በአላህ ያስገቡኝ ስራችሁ ላይ ጠይቃለሁና ያስገቡኛልና እስቲ ሻሃዳ ልብዬ ያስገቡኛል ብዬና ጥያቄ ነበረኝ። ጥያቄ ነው። እሺ አንዴ ኦርደርስ ታባ አድርግሽ ምንም እንዳትሉ ኮሜንት ላይ እሺ። እና አንተ በአዳምና በሔዋን ኃጢአት ምክንያት ነው እዚህ ምድር ላይ የመጣ ነው ብለህ ነው የምታምነው አንተ አይደለ? ሃሎ እንደሱ ብሎ ያስተማረህ ማን ነው? ኢየሱስ ክርስቶስ እንደሱ ብሎ ኢየሱስ ክርስቶስ አስተምሯል። በአዳምና በሔዋን ኃጢአት ምክንያት ነው ዛሬ ምድር ላይ የመጣችሁት ብሏል ክርስቶስ። አንተ የክርስቶስ ተከታይ እንደመሆነ አይ እኔ እሱ ላይ ይበል እርግጠኛ አይደለሁም፣ ግን ኦብቪየስ ነው ከሆነ የምናየው ነገር ነው አይደል እንዴ? እነሱ መጡኝ ያዚሁ ቀረን። በቃ ሃይማኖት ላይ እንደሱ ሎጂክ አያስኬድም ወገናችን። እምነት ካላስኬደሽ በአንተ በኩል ያለው መረጃ ምንድነው የምትነግረኝ? በእነሱ ምክንያት አይደለም የመጣው ሰው በምንድን ነው የተገኘበት? አዳምጥ አይደለ? ክርስቶስ አንዲት ቦታ ላይ እንደዚህ አላለም። የሚገርማችሁ ክርስቶስ አንድ ቦታ ላይ በአዳምና በሔዋን ኃጢአት ምክንያት ነው ምድር ላይ የመጣችሁት ብሎ አልተናገረም። ማን ነው እንደሱ ብሎ ያስተማራችሁ? ይሄን አስተምሮ ያስተማራችሁ አቤት ከየት እንዳመጣ ጠይቋቸው። አይደለም አዲስ ኪዳን ላይ ኢየሱስ ክርስቶስ አንዲት ቦታ ላይ ብሎ ኪዳንም እንዲህ ብሎ ያስተማረ ነብይ የለም። ግን የክርስትና የእምነቱ መሰረት ነው። የሚገርማችሁ የክርስትና የእምነቱ መሰረት ሆኖ ሳለ መጽሐፍ ቅዱስ ላይ ግን ትምህርት የለም። እንደዚህ ብሎ ያስተማረ ነብይ የለም። ክርስቶስም አንዲት ቦታ ላይ እዚህ ምድር ላይ የመጣችሁት እናንተ ሰዎች የአዳም ልጆች በአዳምና በሔዋን ኃጢአት ምክንያት ነው አላላቸው። ገብቶሃል? ከየት ነው ይሄን ያመጣችሁት? ማን ነው እንዲህ ብሎ ያስተማራችሁ? የክርስትና የእምነት መሰረት ይሄ ነው። ክርስትና እምነቱ ስህተት መሆኑን ከዚህ ነው የምትረዱት። የክርስትና የእምነት መሰረት ምንድነው? እዚህ ምድር ላይ የመጣ ነው እኛ ሰዎች በአዳምና በሔዋን ኃጢአት ምክንያት ነው። ስለዚህ እንዳለ በዚህ ምክንያት ኢየሱስ ክርስቶስ ስጋን ለብሶ ሊያድነን መጣ ምናምን አይነት ይሄ ነው የእምነት መሰረት። ክርስቶስ እንዲህ ብሎ አስተምሯል ወይ? እኔ በአዳምና በሔዋን ኃጢአት ምክንያት ስለመጣችሁ ለዚያ ነው የመጣሁት ምናምን ብሎ አላለም። በፍጹም አላስተማረም። ስለዚህ ይሄ እምነት ስህተት ነው። በዚያ እምነት ላይ ያላችሁ ሰዎች ይሄ ስህተት ነው። አንዲት ቦታ ላይ ክርስቶስ እንዲህ ብሎ አላስተማረም። ይሄ ነው። እሺ በአንተ በኩል ያለውስ ምንድነው ምክንያቶች? እዚህ የተገኘንበት ምክንያት ምንድነው? እሺ መልካም። እሺ አዳምጥ። ከመጀመሪያው አምላክ አላህ Subhanahu Ta'ala ሲፈጥረን ይናገራል። የመጀመሪያ አዳምን አላህ ሲፈጥረው ከመፍጠሩ በፊት ምን አለ? وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون على أملاك الله أدامن كما افتروا وفيت لملائكتوش اندي علاشه وإذ قال ربك للملائكة محمد هوي نيجي أملاك الله لملائكتوشم اندي بالكون جزي أستوصاله إني جاعل في الأرض خليفة أني ببدر لا تتكيل لا درجنا ولا أملاك الله تتكيل بلو أدامننا هوانا عندهم دقمو تولدو تشاشور مالتنا لذلك زي ملائكتوش قالوا أتجعل فيها من يفسد فيها ويسفك الدماء برصاب بمدر لا يميات أفان عندهم دقمو دمن يميافس يهولا الآكل تتكي تادر قال لها نبلو طيب ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلم إني رقمان تاني من قدسه يمنا مسجنه يمنا تراه إيالا دي عينتوشن لم تفتر الله بلو طيقوا ምክንያቱም እነሱ የመሰላቸው ምንድነው? አጠቃላይ ከአዳም የሚነሱ ልጆች ሁሉ አጥፊ ብቻ ነው የመሰላቸው። አላህ ደግሞ قال إني أعلم ما لا تعلمون እናንተ የማታውቁትን እኔ ያውቃለሁኝ አላቸው። ያ ማለት
ከአዳም ዘሮች ምንም እንኳን አጥፊዎች ቢኖሩ ደም የሚያፈሱ ቢኖሩ ከነርሱ መካከል ግን ነብያትና ተከታዮቻቸው አሉ እነርሱ አሉ ብሎ ይሄን ያሳውቃቸዋል። ኢኒ ያለው ማለት ያለው ከዚያም አምላክ አላህ Subhanahu Wa Ta'ala አዳምን ሰራው ከአፈር ሔዋንን ከአዳም ጎን ፈጠራት ተቻለ ሔዋንን ፈጠራት ይሄ ነው። ከዚያ በኋላ አደም አለይሂ ሰላም እና ሐዋን በጀነት ኑሩ አላቸው። ከዚያ እስከ ዛፍ ፍሬ እንዳትበሉ አላቸው። እነርሱም ያችን የዛፍ ፍሬ በሉ የዛፉን ፍሬ በሉ። ከዚያ በኋላ ወደ ምድር ውረዱ ተባሉ። ይሄ ነው የሆነው። የሰይጣን ድርሻ በዚያ ላይ ምን ነበር ከተባለ ከመጀመሪያው ጀምሮ ሰይጣን አማጺ አልነበረም። እንደሚታወቀው የአምላክን ትእዛዝ የሚጠብቅ ነበር። ነገር ግን ለአዳም ስገድ ተባለ። የሰላምታ ስግደት ማለት ነው። ያንን አልሰግድም ማለት ለታቻል አልሰግድም በባለ ጊዜ አምላካችን አላህ Subhanahu Wa Ta'ala ወደ ምድር ውረድ አለው። እርሱም ወረደ። ከዚያ በፊት አዳምና ሔዋንን እንዲሰጡ አደረጋቸው። የአምላክ አላህ Subhanahu Wa Ta'ala ትእዛዝ እንዲያምፁ አድርጎ በዚህ ምክንያት ሆናቸው ሰበብ ሆናቸው። ከዚያ ሁላቸውም ወደ ምድር ውረዱ ተባሉ። አዳምም ሔዋንም ሰይጣንም ወረዱ። ለታቻለረ ከዚያ በኋላ እነርሱ ሁላቸው እንዲወርዱ ተደረጉ ማለት ነው። ይሄን ይመስላል። እሺ ይሄ ነው ዳግም እንደገና የሚመለሱበትን ምክንያት አላህ ነገራቸው። ደግሞ አዳምና ሐዋን ምን አላቸው? አዳምና ሔዋንን ማለት ነው ከዚህ ከሰማይ ውረዱ አላቸው። ቁልና ቢጡ ሚንሃ ጀሚዓ በሉ ሁላችሁም ወደ ምድር ውረዱ አላቸው። فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون ከእኔ የሆነ አንድ ቀኑ መንገድ በሚመጣላችሁ ጊዜ ያን ቀኑ መንገዴን የተከተለ ሰው ፍርሃትም ሆነ ሐዘን የለበትም። والذين كفروا وكذبوا بآياتنا أولئك أصحاب النار ነገር ግን እነዚያ ማወርደውን ቀኑ መንገድ የካዱና ያስተባበሉ እነርሱ የእሳት ሰዎች ናቸው፣ በእሳትም ውስጥ ለዘላለም ዘውታሪዎች ናቸው አለ። ይሄን ኪዳኑን አላህ Subhanahu Wa Ta'ala ለአዳምና ለሔዋን አሳወቃቸው። ከዚያ እነርሱም በቀኑ መንገድ ላይ ነበሩ አዳምና ሔዋን። እነርሱም ወደ ገነት ተመላሾች ናቸው ማለት ነው። ምክንያቱም ንስሐ አድርገዋል። ንስሐቸውን አላህ ተቀብሏቸዋል። በቀኑ መንገድም ላይ መርጧቸዋል፣ ሂደዋል። አዳምንም የመጀመሪያው ነብይ አድርገው አምላክ አላህ Subhanahu Wa Ta'ala መረጠው ማለት ነው። ይሄን ይመስላል። እሺ ኦኬ እሺ ግን ክሊር አልሆነልኝም። እኔ መልሴ ማለት የኔ አጭር ቀጥተኛ መልስ ብትመልስልኝ ደስ ይለኛል። ለዚህኛው ማለት ነው ማለት ልክ አዳምና ሔዋን ሲወልዱ ልጆቻቸው ለምን ወደ ገነት አልተመለሱም? ልክ ለምሳሌ አንድ ኤግዛምፕል ለመስጠት ይሄንን ለማብራራት ማለት ኤግዛምፕሉ በጣም ክሊር ለማድረግ የኔን ጥያቄ ልክ የሆነች እናት አሎ ምሳሌው ከመጽሐፍ ቅዱስ አድርገሽ ችግር የለውም። ሎጂካ ይሰራም ምሳሌህን ወይ ከመጽሐፍ ቅዱስ ወይንም ከቁርአን ደስ ካለ አድርግና አምጣ። ኦኬ እኔ ብዙም ከሁለቱም እንትን የለኝም። በቃ ካላወቅን ግን መልሱን የምታገኘው ወይ ከቁርአን ወይ ከመጽሐፍ ቅዱስ ነው። በክርስትና ላይ ያለውን አይ እኔ ጥያቄ ነው እየጠየቅኩ ያለሁት እንጂ ዲፌንድ እያደረኩ አይደለም። አንተ እኔ እየጠየቅኩ ያለሁት ለምንድን ነው ያልተመለሱት የሚለውን አልመለስክልኝም እያልኩ ነው። ምንድን ነው ያልተመለሱት የሚባለው? ገብተው የነበሩ ሰዎች ለምን አልተመለሱ የሚባለው ስለነዚያ ነው። ለምሳሌ አዳምና ሔዋን ለምን አልተመለሱም ብትል ትክክለኛ ጥያቄ። ምክንያቱም ነበሩበት። እዚህ ለምን አልተመለሱም የሚባለው እንደ ሎጂክም የነበረበት ቦታ ላይ እንደገና ይሄ ሰው ለምን አልተመለሰም የሚባለው ያ ነው። ያልተፈጠረና አካል ለምን አልተመለሱም ሳይሆን የሚባለው እንዴት ነው ሊገቡ የሚችሉት ወደ ገነት ተብሎ ነው እኛን የሚጠየቀው። ገብተዋል አይደለ? ለምን አልተመለሱም የሚባለው ከነበርክበት ቦታ ወጥተህ እንደገና ለምን አልተመለስክም የሚባለው ለእንዲህ አይነት አካል ነው። እኔ እናንተ እስከተባለ የአዳም ልጆች አልነበረም ሲጀመር እዛ ያልከው አልነበርንም። ስለኛ ምንድነው የሚባለው? እኛስ ወደ ገነት ልንገባ የምንችልበት መንገድ ምንድነው ተብሎ ነው የሚጠየቀው። ይሄን አምላክ በነብያት በኩል ሁሉ በየዘመናቱ እያወረደ በእኔ ያመነ ሰው እንዲሁም ደግሞ እኔ በነብያቶች ላይ ያወረድኩትን እምነት እስልምናን የተከተለ ሰው እርሱ ገነትን ይገባል እያለ ስለኛ ደግሞ ተናገረ። አዳምና ሔዋን እስከተባለ የሚመለሱበትን መንገድ ነግሯቸዋል እያልከው ነው። ያው የቁርአን አንቀጽ አወራ ነገርኩ። በቁርአን ላይ ውረዱ ሲላቸው ገና
ከእናንተ ቅኑ መንገድን የጠበቀ ወደ ገነት ይገባል ብሎ ነገራቸው። እነርሱ መመለሳቸው የማይቀር ነው። እነርሱ አዳምና ሔዋን ይገባሉ። ምክንያቱም እነርሱን አላህ መሰከረላቸው። ንስሐ ቃል ሰጣቸው። ከወረዱ በኋላ ንስሐ አደረጉ። ንስሐውን ተቀበላቸው። ጭራሽ አዳም የመጀመሪያው ነብይ አድርጎ አምላክ አላህ መረጠው። ነብያቶች ደግሞ የገነት ናቸው። ቃል በቃል እሰጥሃለሁኝ ሐዲስ አዳም ጀነት ገቢ ነው። ነብዩ ሰለላሁ ዐለይሂ ወሰለም አነብዩነ ፊል ጀና አሉ። ነብያቶች የገነት ናቸው አሉ። የመጀመሪያው ነብይ ማን ነው ሲባሉ አዳም ነው ብለው መለሱ። ስለዚህ አዳም የገነት መሆኑ ያው ተረጋግጦለታል። ይህን ይመስላል። እኛስ ለምን አልተመለስንም ሳይሆን የሚባለው እንዴት ነው ገነት የምንገባው ነው የሚባለው። ለምን አልተመለስንም የሚባለው ወጥቶ ለነበረ አካል ነው። እኛ አልወጣንም፣ የወጣው አዳም ነው። እርሱ ደግሞ ተመላሽ መሆኑን አላህ አረጋግጦለታል። ይህን ይመስላል። እሺ ሌላ ጥያቄ ያለው ሰው አለ? ከላይ ማን ነበር? ቢንት ሰይድ ወይንም ከላይ ማን ነው? ዋቤ አላችሁ? ሰላም አለይኩም። ቴንክ ለማንኛውም መልካም ቆይታ። ወአለይኩም ሰላም። እሺ ነበረኝ። ጥያቄሽ ምንድን ነው? ስላስገባኝ አመሰግናለሁ። ሰዎች ጋር ከኩዌት ኡምራ ማድረግ ይቻላል? በሄድ አዎ ይቻላል። ኢንቦክስ አድርጊ። ሰላም አለይኩም። ይሰማል? እሺ ኡምራ ማድረግ ከኩዌት ወደ መካ በመሄድ ይሰማል? ብዙ አይሰማሽም? መልሱ ካልተሰማሽ በቃ ማለት ነው መድከም ነው የሚሆነው። ይሰማሻል? አይሰማሽ? ይሰማል? በቃ ካልተሰማ ነዝሉ ታህት ሰዎች ጋር ከኩዌት አዎ እሺ ዋቤ ጥያቄ አለ? يلا ننزل تحت። እሺ ልጆች እዚህ ያላቸው ልጆች ንዝጥር የሚሰሩ ልጆችን አደራ ፎሎ አድርጓቸው። አቡከርን ነጀማል ሁላቸውንም የምታውቋቸው ልጆች ፎሎ አድርጉ፣ ተከታተሉ፣ ታባ አድርጉ ሲገቡ፣ ኮፒ ሊንክ አድርጉ ሲገቡ። እሺ መጀመሪያ ቶሎ ብላችሁ ታቡን 1 ሚሊዮን አስገቡት። ለብዙ ሰው ተደራሽ እንዲሆን ይሆናል። እናንተ ይሄን ባደረጋችሁ ቁጥር ሌሎች መተው ዳዕዋ ባዳመጡ ቁጥር ተጠቃሚ ትሆናላችሁ። ከምንዳው ከአጅሩ ተካፋይ ትሆናላችሁ። ስለዚህ ከፍ አድርጉ፣ እንትናቸውን ፎሎ አስደርጓቸው። ቪዲዮ እየሰራችሁ ለሁሉም ሙስሊም ይዳረስ ዘንድ ሌላውም ክርስቲያን ፎሎ አድርጎ ይጠቀም ዘንድ ከነርሱ ፎሎ አድርጓቸው፣ ታብ አድርጉላቸው፣ ኮፒ ሊንክ አድርጉላቸው። ይሄን ይመስላል። እሺ እኔ ትላንትና ልሄድ ነበር በነገራችን ላይ ከዚህ ከዱባይ ኤርፖርት ነው የተመለስኩት። የሆነ ያልጨረስኩት ነገር ነበር። እሱን ሳትጨርስ መሄድ አይቻልም ተባልኩኝ፣ ተመለስኩኝ። ዛሬ ጨርሻለሁ አልሐምዱሊላህ። ነገ ኢንሻአላህ እሄዳለሁ። አንኛውም ዳዕዋ በአንድ ሰው ብቻ የሚቆም አይደለም። ዳዕዋ እስከ የውመል ቂያማ ድረስ ይቀጥላል። አሉ ልጆች የሚሰሩ እነሱን ከፍ አድርጓቸው፣ ፎሎዋቸውን አበረታታቸው። እሺ ከፍ አድርጎ ሲገቡ ታብ ማድረጋቸውን አታውቁ። እሱ ምናልባት አፋንና አንዳንድ ያንተንም ባለፈው የተናገርካቸው መጨረሻ የተናገርካቸው ቃላቶች ባለፈው እንደነገርኩ የመጨረሻ ማሰናበቻ አድርጎ የሚያስቡ አሉና ትንሽ ስለራስ ግልጽ ብታደርግልን። መቼም ወደዚህ አትቆይም አይደል? ወደ ዳዕዋት ይመለሳል አይደል? ወደ ስራ እንደ ድሮ ማለት ነው። እሺ ኢንሻአላህ ታብ አድርጎ ሁላችሁም ሲገቡ። እሺ ባረከላሁ ፊኩም። ሰላም። ይሄ ኮፍያ የስልጤ ኮፍያ ይባላል። እሺ አሁን ዛሬ 600 ሰው አለ እና ቡከር ሲገቡ፣ ጀማል ሲገባ፣ ሌሎች ልጆች ሲገቡ ሁላችሁም ለምን አትገቡ?
ታብ አድርጉ። ሰዎች ሲገቡ ኮፒ ሊንክ አድርጉ። ለሌሎች ተደራሽ እንዲሆን አድርጉ። ዳዋ ማለት ይሄ ነው። አንዱ ዳዋ ሲያደርግ ሌላው ደግሞ በታብ ያግዛል። ገብታችኋል አይደለ? ኮፒ ሊንክ በማድረግ ያግዛል። የሆነ ንቁ ትውልድ ሆኑ። በቃ በተፈጠራችሁበት ትውልድ ላይ ነቃ ብላችሁ መስራት አለባችሁ። ጠንካሮች መሆን አለባችሁ። ወለም ዘለም ማይልም የትውልድ ስራ ይሰራል። ሁሌ በስራ ላይ ነው። እና እንደዛ መሆን አለባችሁ። አንዱ ከሌላው ጋር ይተጋገስ። በመካከላችሁ የተደባበረ ነገር ካለ ያንን በመወያየት ቀለል አድርጋችሁ በማየት ወንድማማቾች መሆናችሁን ሁሌ አስቡ። ተጋግዛችሁ ሁሌ ዳዋ ማድረግ። እሺ ይሄ ነው ደስ የሚለው። ሁላችሁም ለአንድ ዓላማ ስሩ። እርሱ ምንድነው? የነቢያቶችን ዓላማ ተሸክማችኋል። ያንን ከፍ አድርጋችሁ ሁሌ ማሳየት የእስላምን ውበት፣ በእስላም ላይ የሚነሱ ጥያቄዎችን ለመመለስ በጥንካሬ መቆም፣ ኢስላምን ለሌሎች መግለጽ። ስለ ኢስላም ያስተማራችሁበት ጊዜ በጣም ያተረፋችሁበት ጊዜ ነው። ከዚያ ውጭ ያባከናችሁበት ጊዜ የከሰራችሁበት ጊዜ ነው። ስለ ኢስላም ማስተማር መመረጥ ነው፣ መታደል ነው። ነቢያቶች ሁሉ እድሜያቸውን ሁሉ መስዋዕት አድርገውለታል። እድሜያቸውን ሙሉ ደስተኛም ነበሩ። በዚያው ኢስላምን በማስተላለፍ ላይ መስዋዕት ትከፍላላችሁ፣ ትሰደባላችሁ፣ ትዘለፋላችሁ። ማንም ዝቅ ያደርጋችኋል እየመጣ የዛኔ ክብራችሁን ሁሉ ለኢስላም አሳልፋችሁ ስጡ። የኢስላም ክብር ከእናንተ ክብር በላይ ነው። ገብታችኋል? በተሰደባችሁና በተዘለፋችሁ ቁጥር ኢስላም በማስተላለፍ ላይ የነቢያቶችን መሰደብ መዘለፍ አስታውሱ። እነርሱ ከእናንተ በላይ የተከበሩ ነበሩ ከአላህ ዘንድ፣ ግን ክብራቸው ሁሉ ተጎድፈዋል፣ ተሰድበዋል፣ ተዘልፈዋል፣ ተመተዋል፣ ተቆስለዋል። ያ ሁሉ ሆነው እነርሱ ለእኛ መሰደብ እዚህ ቲክቶክ ላይ ስለሰደባቸው አንድ ሰው ምንም ማለት እንዳልሆነ የዛኔ ይገባቸዋል። ገብታችኋል? ከማንም በላይ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ነው አዛ የተደረጉት። በኡሁድ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አቆሰሏቸው። ደማቸው ከዚህ ሲወርድ ጊዜ ሙሉ ፊታቸው ደም ለብሶ ነበረ። ጥርሳቸው ሁሉ ተሰብሮ ነበረ። ያን ሁሉ እየጠረጉ ከይፈ ይፍሊሑ ቀውሙን ሸጁ ነቢይሁም ብለው ነበር የተናገሩት። ስለ መዳናቸው ያስቡላቸዋል። እንደዛ ቁስለዋቸው ከይፈ ይፍሊሑ ቀውሙን ሸጁ ነቢይሁም፣ ነቢያቸውን አቁስለው እነዚህ ህዝቦች እንዴት ነው መቼ ነው የሚድኑት ታዲያ ብለው ስለ መዳናቸው ያስባሉ። ነቢያቸውን አቁስለው ሲሉ ስለ ራሳቸው ነው። የእርሳቸው መቁሰል አሳስቧቸው እንዳይመስላችሁ። አንድ ሰው ከነቢይ ይሄን ያክል ከተዋጋና ነቢይን ይሄን ያክል ካቆሰለ ካደማ ወደ ነቢያት ትምህርት መጥቶ መቼ ነው ተረድቶና ተገንዝቦ ሊሰልም የሚችለው እያሉ ለነርሱ እያዘኑላቸው ለታቸዋል። ወዲያው ምን አደረጉ? ዱዓ አደረጉላቸው። አላሁመ እግፊር ለቀውሚ ፈኢነሁ ላ ያዕለሙን፣ አምላክ ያላህ ሆይ የሚያደርጉትን ስለማያውቁ ነውና ይቅር በልላቸው ብለው ጸሎት አደረጉላቸው። እዚያው የኡሁድ ጦርነት ላይ ይህን ያክል ላደሟቸውና ላቆሰሏቸው ከጸለዩ ነቢያችን ሰለላሁ ዐለይሂ ወሰለም እኛስ ባስተምሮት መንገዳቸው ላይ በምትባሉት ነገር ላይ ሁሉ ቻዮች ሆኑ፣ ታጋሾች ሆኑ። ታቸዋል። ያ ነው በትዕግስት ካልሆነ የነቢያትን መንገድ ለትውልድ ማድረስ አትችሉም። የሚሰድቧቸውን እናንተ ከሰደባችሁ ከነርሱ በምን ተሻላችሁ? የሚዘልፏቸውን እናንተም በእነርሱ ደረጃ ልክ ወርዳችሁ ከዘለፋችሁ በምን ተሻላችሁ? ወደ ምድር ነው የምትጣሩት። ታዲያ ክብራቸው ያሳስባችሁ ዳዋ ቦታ ላይ ሆናችሁ። ነገር ግን ለእነዚያ ሰዎች እውነት አለመድረሱ ያሳስባችሁ። ለእነዚህ ሰዎች ልባቸው ውስጥ እውነትን ማድረሳችሁ ብቻ ነው ሊያሳስባቸው የሚገባው። የዛኔ መሰደባችሁና መዘለፋችሁን እልህ ይዟችሁ ለእናንተ ለራሳችሁ ልትሟገቱ እንዳትቆሙ። የኢስላም ክብር ከእናንተ ክብር በላይ ነው። እነዚህ ሰዎች እስላምን አለመገንዘባቸው ከእናንተ መሰደብ በላይ ነው። የእናንተ መሰደብና መዘለፍ በኋላ ይደርሳል፣ ችግር የለውም። እንዳውም ጊዜ ሰተህ ለዚህ አትመልሱ። ገብታችኋል? ይልቁንስ ያልተረዱትን ነገር ቀስ ብላችሁ በማስረዳት በሰብር በትዕግስት፣ ይሄ ነው መሆን ያለበት። ይሄ ነው የነቢያት ሁሉ ያስተምሯቸው መሰረት። ስኬትም ላይ ያደረሳቸው በመታገሳቸው ምክንያት ነው። ገብታችኋል? ባይታገሱ ኑሮ ነቢያቶች በአስተምሮታቸው ጊዜ ሲሰደቡ ለራሳቸው ክብር እንመልሳለን ብለው ቁመው በነበር
ያን ያስተማሩ የሚያስተምሩትን ያነገቡትን ትምህርት ለሰው አይደርስም ነበር። ገብታችኋል? ይሄን ይመስላል። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻው ቻው ቻው። መልካም አዳር። ያቀራለን ኡስታዝ ያ ትንሽ ቀራለን። አለን ወአለይኩም ሰላም ወራህመቱላሂ ወበረካቱ። وعليكم السلام ورحمة الله. إن شاء الله إن شاء الله إن شاء الله إن شاء الله بتشاركنا كم نجوا إن شاء الله. هاي إن شاء الله إن شاء الله. هاي مرحبا. السلام عليكم ورحمة الله وبركاته. ملكا ودار من الله جماعة.
ወአለይኩም ሰላም እንዴት ናችሁ? ኢትዮጵያ ላሳያችሁ ስቀራችሁ አሰላሙ አለይኩም እንዴት ናችሁ? ደህና ናችሁ ወይ? አፄ አሳምነው ጽጌ ይላል። አፄ አሳምነው ይግባ። እዚህ ጋር ያሉት የጎንደር ልጆች ናቸው። አንተ እንዳቀር የጎንደር ልጆች ቁርአን ቀራለን። ለመቅራት አይመችም ቦታ ወአለይኩም ሰላም አስገባኝ። ለመግባት አይመችም። ሰላም አለይኩም ሁሱ። ወአለይኩም ሰላም ሰላም ነው። አልহামዱሊላህ ብዙ ጊዜ ተደጋጋሚ መጥቻለሁ፣ ግን የመግባት እድሉን አላገኘውም። አልহামዱሊላህ ዛሬ ስላገኘው ደስ ብሎኛል። እሺ አንድ እዚህ ላይቭ ላይ እየመጡ ወንድና ሴቶች አሉና የእናንተ እስልምና ሴቶችን አያከብርም፣ ሴቶችን ምቱ ይላል ምናምን ብለው በጣም ብዙ ቤት ደግሞ እየገቡ ኖርማል እንደዚህ ምንም የማያውቁ ሰዎች ጋር እየገቡ የእናንተ ነብይ እንደዚህ ነበር፣ አላህችሁ ከላይ ከሰማይ ብሎ ብቻ በጣም ጸያፍ ንግግር ይናገራሉ። እና ለነሱ ምን አይነት ምላሽ መስጠት? ብዙ ጊዜ አንተን በሼር አድርጌላቸዋለሁ ወደዚህ ገብተው እንዲጠይቁ። እኔ ብዙ አላቅም ማለት እንደዚህ ቁርአን ተፍሲር ምናምን ስለናንተ ሃይማኖት ብዙ አላቅም። የእናንተ ሃይማኖት እንደዚህ ነው ልላቸው አልችልም። እባካችሁ ተውን ብዬ በተደጋጋሚ ነግሬያቸዋለሁ፣ ግን እየሰሙኝ አይደለም። እና ነብያችን ሰለላሁ ዐለይሂ ወሰለም እሳቸውንም በመሳደብ በጣም አጸያፊ ወይ ይሰማኛል። እናንተ ሰራለሽ ከእንዲህ አይነት ቤት አላህና መልእክተኛውን የሚሳደቡ ከሆነ አንቺ ሙስሊም ነሽ አይደል? አትገኝ እንዲህ አይነት ቦታ ላይ አላህና መልእክተኛው እንዴ እኔ ኖርማል አትሰሚም? አዳምጪ። አይ እኔ እነሱ ቤት ሄጄ አይደለም። አዳምጪ። እሺ ሙስሊም ነሽ አይደል አንቺ? አዎ ሙስሊም ከሆንሽ አላህ ምን አለ መሰለሽ? ወቀድ ነዘለ ዐለይኩም ፊል ኪታቢ አን ኢዛ ሰሚዕቱም አያቲ ላሂ ዩክፈሩ ቢሃ ወዩስተህዘኡ ቢሃ ፈላ ተቅዑዱ መዐሁም ሐታ የኹዱ ፊ ሐዲሲን ገይሪህ ኢነኩም ኢዘን ሚስሉሁም ኢነላሀ ጃሚዑል ሙናፊቂነ ወል ካፊሪነ ፊ ጀሀነመ ጀሚዓ።
አላህ በቁርአን ላይ ምን አለ? በዚህ በቁርአን ላይ እንዲህ የሚል ቃል አውርጄላችኋለሁ አላህና መልእክተኛው ሲላገጥባቸው ሲሳለቁባቸው ሰዎች ሲያሾፉ ከሰማችሁ እንዲህ አይነት ቦታ ላይ አትገኙ ብሏል። አትቀመጡ። ከተቀመጥሽ ሙናፊቅ ነሽ። እነኩም ይደምትሉ ማለት እናንተ አላህና መልእክተኛውን ከሚሳደቡ ሰዎች ጋር ቁጭ ካላችሁ እናንተ ልክ እንደነርሱ መናፍቆች ናቸው ብሏል። ገብቶሻል አይደል? ስለዚህ ይሄ ንጽጽር አይደለም። ንጽጽርና ያውቁም እዚህ ቲክቶክ ላይ ያሉ ክርስቲያን ልጆች ንጽጽርና ስድብ ዘፋ ምናምን ምን ማለት እንደሆነ አያውቁም። ወይም አውቀው ነው የተሳደቡ ያሉት። በንጽጽር ስም አላህ እንዲህ ላድርግልህ ሙሐመድ እንዲህ ነውልህ ምናምን። ንጽጽር ማለት ከሁለቱም እምነት እውቀት ያለው ሆኖ ይሄኛው እውነት ነው ይሄኛው ሐሰት ነው ብሎ በትክክል በማነጻጸር የሚሰራ ነው። እንደዚህ ከፍተው ላይ ባቸው ስለ እምነታቸው ራሱ አያውቁም። ስለ ክርስትናቸው ወይስ ለምናንም በቁጡ የሚያውቁ አይደለም። ግን አላህና መልእክተኛን መሳደብ ይችላሉ። ጎበዝ ናቸው። እዚህ ላይ ተከነውበታል። ይሻል ሌላ አይደለም። እስልምና ሴት ልጅን አያከብርም ተብሎ ለተነሳ ነገር እንደ እስልምና ሴት ልጅን ያከበረ የለም። ሴት ልጅ እንደ እስልምና ሕፃን ሳለች አግብታ ሳለች አርጅታም ሳለች በሶስቱም የእድሜ ጊዜዋ ላይ የጀነት መንገድ ነች ለሰዎች ሁሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ካነት ዐንደሁ ቢንታን ወኡኽታን ፈአሕሰነ ሱሕበተሁነ ወተቀላህ ፊሂነ አድኸለሁ ላሁ አልጀና አሉ። ሴት ልጅን ኑሮት ተንከባክቦ ያሳደገ ሰው አላህ ጀነትን ያስገባዋል አሉ። አይሽ ሴት ልጅን መንከባከብና ማሳደግ ምንዳው ጀነት ነው ብሎ ያስተማረ እስልምና ነው። ሴት ልጅን ተንከባክቦ ያሳደገ ጀነት ይገባል የሚል ክርስትና ያለው የለም፣ በፍጹም የለም። ልክ እንዲሁ ወጣት ስትሆን ሴት ልጅ ስታገባ ጊዜ ባሏ ለእርሷ መልካም ከሆነ የዓለም መልካም የሚባለው ከአላህ ዘንድ እርሱ ነው። መልካም መሆን ከፈለገ አንድ ባል ለሚስቱ ይሄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላይ መልካም ሰው ማለት ለሚስቱ መልካም ሆኖ የተገኘ ነው ብሎ ተናግረዋል። ልክ እንዲሁ ሴት ልጅ ስታረዝ ጊዜ እናት ስትሆን ጊዜ እርሷም የጀነት መንገድ ነች። ሶሐባው መጣና ጂሃድ ለማድረግ እፈልጋለሁ ፍቀዱልኝ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም እናት አለህ ወይ አሉት። አዎ እናት አለኝ አለ። ሂድና ለእናትህ መልካም ዋል፣ እርሱ ትልቁ ጂሃድ ነው ብሎ መለሱለት። አየሽ። ስለዚህ ሴት ልጅ በልጅነቷም እድሜ ወጣት ሆና አርጅታም እናት ሆና የጀነት መንገድ ነች ብሎ ነው እስልምና ያስተማረው። ይሄን ይመስላል። ምቷቸው የሚለውን በተመለከተ ሴቶችን ምቷቸው አይደለም የሚለውን አንቀጽ እንደ ሁለት ከፍሎ ይገልጻቸዋል። መልካም ሴቶች አሉ፣ ሚስቶች አሉ፣ መጥፎ ሚስቶች አሉ። መልካም ሚስቶችን አላህ ካወደሳቸው በኋላ ከዛ ስለ አጥፊ ሚስቶች ተናገረ። አጥፊ ሚስትን ምቷት አይደለም ራሱ ያለ መጀመሪያ መከራት አሉ። ያ ካልጠቀመ አኩርፏት፣ ያ ካልጠቀመ እንደገና ምቷት የሚለው መጨረሻ ላይ ነው ያለው። አየሽ፣ መክሯት ከተስተካከለች መምታት አይችልም። አኩርፏት ከተስተካከለች መምታት አይችልም። መጨረሻ ላይ መፍትሄ ካጣ የዛኔ ነው ምታት የተባለው። ታዲያ ምታት ማለት እንደው እሷን የሚጎዳ ምት ነው ወይ? አይደለም። ሰለላሁ ዐለይሂ ወሰለም ضربا غير مبرح የማያሳምም የሆነ ምት ነው የምትመቱት አሉ። አብዱላህ ኢብኑ አባስ ታላቁ ሷሃባ ሲናገር እዛ አጠገቡ ባለው በሲዋክ ወይንም ደግሞ በአንሶላ ብሎ ተናገረ። ሲዋክ እና አንሶላ ይሄ ጉዳት ለማድረስ አይደለም፣ እርሷን ጥፋት ላይ መሆኗን ለማረም ለመግለጽ ያ ነው። እሺ ለሷስ መምታት ትችላለች ወይ ብለሽ ልጠይቅ ትችያለሽ። አሁን እዚህ ጋር አስተውላችሁ አንዳንዱ እርሷ ትመክረዋለች ወይ? አዎ እሷም ትመክረዋለች። ሲሳሳት ታኮርፈዋለች ወይ? አዎ ታኮርፈዋለች። ትመተዋለች ወይ? ሚስት ትምታ ቢባል ባሏን ሲያጠፋ ጊዜ ጉዳቱ በማን ላይ ነው የሚሆነው? እስኪ መልሱ። እዛ ላይ ያጠናግርሽ ይችላል። መቼ ችግር የለውም ከቻልሽ። ግን አላህ ትምታ ብሎ ሴት ልጅን ነግሮላት በነበረ ወላሂ ላዚም ሌላ ችግር ይፈጠርባል። ለዚህ ነው አላህ እሷን ትምታ የሚለውን ያላዘዛት። አምላክ አላህ ጥበበኛ የሆነ አምላክ ነው። ታውቃለህ አይደል? ሴት ልጅ ባሏን ትምታ ብሎ አዞ በነበር በቁርአን ላይ በቃ ይገላታል። ማጅራሽን ብሎ ነው የሚገልሽ። አቅመሽን ያውቃል አላህ ሱብሓነሁ ወተዓላ እንጂ እርሷም እኩል የሆነ መብት አላት ከባሏ ጋር። ይሄን ያለው ማነው? አላህ ነው በቁርአን ላይ። አላህ በቁርአን ላይ ሲናገር ወለሁነ ሚስሉ الذي عليهن بالمعروف አለ። በእነርሱ ላይ ባለው ልክ ለእነርሱም በባሎቻቸው ላይ አላቸው ሐቅ እኩል ብሎ ተናግሯል። እኩል
ሚስት በባሏ ላይ እኩል መብት አላት የሚል መጽሐፍ ቅዱስ ላይ የለም። እንደውም መጽሐፍ ቅዱስ የሚለው ምንድነው? ሴቶች ለወንዶች ተብለው ነው የተፈጠሩት ነው ያለው ጳውሎስ ሲናገር፣ ሴቶች ስለ ወንዶች ተፈጠሩ እንጂ ወንዶች ስለ ሴቶች አልተፈጠሩም ብሎ ተናግሯል። ጳውሎስ ብላ መጽሐፍ ቅዱስ ላይ ሴት ልጅ ለጌታዋ እንደምትገዛ ለባሏም ልክ እንዲሁ ትገዛ ይላል። ወጥቻለሁ። እስልምና ሴት ልጅ ለጌታ ለአላህ እንደምትገዛ ለባሏ ትገዛ ብሎ ነው ኢላ በፍጹም አይልም። ወጥቻለሁ። ይሄ ነው ጭራሽ የሚገናኝ ነገር አይደለም። እንደው ጥቂቱን ነው የነገርኳችሁ ስለ ሴት ልጅ ያላትን ደረጃ ከእስላም አንፃር። ከዚህ በላይ በጣም ትልቅ ደረጃ ነው ያላት። ታሽ ልጆች ራት እንብላ። አሁን የኢትዮጵያ ምግብ ልንበላ ነው። ልጆች ምን ትላላችሁ? ያሰላ ይሄ ምንድነው? ጥብስና አይደለ? ክትፎ ይሄ ጉራጌ ነው። ይሄ ምግብ ተመችቶኛል ዛሬ። እንዴት የሚጣፍጠው የኢትዮጵያ ምግብ እንብላ አሪቡ شافروني فيديو شافروني هاولك فيديو أربعة فيديو خمسة هيا كذا شكرا كذا ካሜራው ገልጦት በግራ እጅ የተነሳች ነው። የሚጠጣ እሱ ለስላሳ ነገር ትመቻል ወይስ ውሃ ነው? መግባት ትችላላችሁ ልጆች። ሁሴን በልተህ ጨርሰን ወራማ እሺ ጥያቄ ያላችሁ ግቡ። ክርስቲያኖች ብትሆኑ ይመረጣል። ባረከላሁ አድሚኖች ካላችሁ ክርስቲያኖች ናችሁ ግቡ። ያሞኝ ነበር እንዴ? አላመመኝም እኮ አልሐምዱሊላህ። እንትን ጥያቄ ያላችሁ አስገቡ አድሚኖች። እሺ አጼ ጥያቄ የለ? አጼ አሳምነው ጽጌ አሳምነው ጽጌ ረጀብ ገብቷል እኮ በነገራችን
አላህ ሐራም ካደረጋቸው ወሮች ከአራቱ አንዱ ረጀብ ነው። በዚህ ወር የሚሰራው ወንጀል ረመዳን ላይ ከሚሰራው ወንጀል ራሱ ይበልጣል። በጣም ከባድ ወንጀል ያኔ ወንጀል ትንሽ ከሰራ አባፍ ሆነ ነው እንትን የሚለው ያኔ የሚሰራው ወንጀል መስራት በጣም ከባድ ነው የሚሆነው። ተጠፈጠፈ ይሆንበታል እና ጥንቃቄ አድርጉ ለማለት ነው። በማንኛውም ሰዓት ወንጀል ነው ያው ግን በዚህ ወር ደግሞ እና ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ ያላችሁ ንጽጽር መግባት ይችላል ማለታችን። እሺ ኪንግ አለ ኪንጎ 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 አለ ሽሚ አለ አለው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው አልሐምዱሊላህ። እሺ እኔ ጥያቄ ምን መሰለሽ? አንቺ ማመለክ ትችላለሽ? ብታይግሽ ማውቀው ከሆነ መልሳለሁ። እሺ እኔ ብዙ ጊዜ አስገባኝ ብዬው አላስገባኝም ነበር። ጠዋት ለስራ ስነሳ ሰላት የሚሰግድበት ሰዓት ትንሽ 10 ወይም 5 ደቂቃ ትንሽ ቀደም ብዬ ነውና የሚሰግደው። እንዴት ታያል የሚለው ፈልጌ ነበር። ሳያዝን ለስራ ማለት ያው እዚህ ማለት ስደት ላይ ዱባይ ነኝ ያለሁት። ለስራ የምነሳበት መኪና የሚያመልጠኝ በቃ ሁል ጊዜ ሞክራለሁ ግን እንትን አይለኝም፣ አይሳካኝም። መኪና ያመልጠኛል ሁል ጊዜ ማለት ነው። ስለዚህ 10 ደቂቃ ወይም 5 ደቂቃ አስቀድሜ ነው የምሰግደው። እሺ እና ከዚህ ከተነሳሁበት የእጅ ስራ ቦታ እስከመጨረስ ደግሞ ኦልሬዲ ወደ 1 ሰዓት አካባቢ እንደዛ እየሆነብኝ ነው። ኧረ አይቻልም ወንድሜ፣ አይቻልም። ወቅት ሳይገባ ከሰላት እንትኖች መካከል አንዱ ከሸርጦች